ያማል ጩኸት የቀማችሁ ኳስ ደጋፊ ነን የምትሉ መሀይም እከክ ናችሁ። ይሄን ነግራለሁ አስረግጬ። አስመሳይ እከካ ናችሁ፣ ዶማዎች ናችሁ። የህዝብን ድምፅ የቀማችሁት እናንተ ናችሁ። በአርሲ 53 ሰዎች ተገለው ከ1800 በላይ ሰዎች አፈናቅለው ዛሬም መግለጫ ነው የሚወጣው። መደራጀት ነው ያለብን። እንዴት እንደደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ ቪዲዮ ሰንተን እንመለስ። በደም ኮፒ ሊንክ ሼር ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። ቋሚ ሲኖዶስ በምስራቅ አርሲ የተጎዱ ወገኖችን የሚያጽናና ብፁዓን አባቶችን መድቧል። እንግዲህ ዛሬ ግንቦት 28 ፍትህ ለአርሲ ኦርቶዶክሳውያን ቅዱስ ሲኖዶስ ዘላቂ መፍትሄ እንድናገኝ እንዲያደርጉላችንም ድምጽ እንሁን። የአርሲ ኦርቶዶክሳውያን ጩኸት የሁላችንም ህመም ይሁን። ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዘያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ወንድማችን ያያ ዘለታ የአርሲን ኦርቶዶክሳውያን ጭፍጨፋ ለመቃወም ድምጽ አጣው እያለ ይገኛል ማለት ነው። ኦርቶዶክሳውያን ሚዲያ ለመጮህ ብቻ ሳይሆን በተግባር ብናሳይ መልካም ነው እያለ ይገኛል ማለት ነው። ቀደም ብለን የምንመለከተው ቪዲዮ ሲሆናል። በሁለተኛ መረጃችን የምንመለከተው ቅዱስ ሲኖዶሱ ለአርሲ ኦርቶዶክሳውያን ድምጽ ከማውጣትን ባሻገር ቅዱስ ሲኖዶሱ ጳጳሳትን አደራጅቶ ሉካንን ልኳል ማለት ነው። ወደ አርሲ ህዝቡን እንዲያጽናኑ ሚመኑን እንዲያጽናኑ ማለት ነው። እጅግ የሚደነቅ ስራ ነው የተሰራው። ከዛ ጀርባ ላይ ያለው ነገር ምንድነው የሚሉን አብረን እንመለከታለን ማለት ኦርቶዶክሳውያን። በሶስተኛና መጨረሻችን ቪዲዮአችን የምንመለከተው ወንድማችን ዮኒ ማኛ የአርሰናል ደጋፊዎች ኮንሰርትን ተቃውመዋል ማለት ነው። በግልጽ ብዙ ኦርቶዶክሳውያን ተቃውሞ ድምጻቸው እየተሰማ ይገኛል። ብዙ ድምጻውያን ኮንሰርቱ እንደቀሩም ደግሞ መግለጫ እየሰጡ ነበር ማለት ኦርቶዶክሳውያን። በዛሬ ቪዲዮአችን ሶስቱን ቪዲዮ እንመለከታለን። ታዲያ እናንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላው ዓለም እንድትደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና አስተማሪ ቪዲዮዎች ዘኩ 16ን ሰብስክራይብ ያደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እኔ አንድም ቀን የምለው ነገር ይጠፋብኛል ብዬ አስቤ አላውቅም። አሁን ግን የምለው ነገር ነው ግራ ይገባኝ። ምክንያቱም ለቤተ ክርስቲያን መታገል እዛው ሆኖ ፊት ለፊት እንደ ድሮዬ ጉሮሮ ለጉሮሮ ተናንቆ እዛው ነበር የሚያምረው። በርቀት ሆኖ መታገሉ ስሜት የለውም፣ የምር የለውም። በቃ ለማንኛውም ይሄ መልእክት ለአባቶች እንዲደርስልኝ ሼር አድርጉልኝ። እርግጠኛ ነኝ እንደሚደርሳችሁ ተስፋ አድርጋለሁ። አባቶቻችን እሺ፣ ሌላው ይቀር በጋራ እንዘን። እናንተና እኛ በጋራ ሆነን እርማችንን እናውጣ። ያኔ ቅዱስ ሲኖዶሱን ለሁለት ሊከፍሉ ሲሉ የቤተ ክርስቲያኑን ጉልላት ጥቁር አልብሰን እኛ ጥቁር ለብሰን በአንድነት በጋራ እየየብለን የለ። አሁን ደግሞ ያለማቋረጥ ለዓመታት በአርሲ ምድር ላይ በግፍ ተገለው ካገዳደላቸው ደግሞ አቀባበራቸው በጅምላ ለተቀበሩ ለውድ ሰማዕታት ኦርቶዶክሳውያን በጋራ እንሰብሰብና እርማችንን እናውጣ። ጉባኤ ጥሩን ቦሌ መድኃኔዓለም ምዕመኑ ይምጣ፣ እናንተም ተገኙ፣ ህዝቡም ይምጣ። ያኔ ፊት ለፊት ሁላችንም በጋራ በአንድነት ሆነን እርማችንን እናውጣ። በጋራ በአንድነት እግዚኦ እንበል። አንድም እግዚአብሔር ይታረቀናል። ሌላው በዚች ሰበብ ምክንያት እናንተ ዝም በማለታችሁ እኛ ደግሞ የእናንተ ዝምታ እያስቆጣን በመካከላችን ያለው ነገር እየሻከረ መጥቶ የአባትና የልጅ ነገር እየራቀ ይመጣል። ይሄ ያስፈራኛል። ይሄ ነገር ደግሞ ይበልጥ አሁን ላለው ስርዓት ይመቸዋል። እኛና እናንተ እንድንራራቅ እንድንቃቃር ይፈለጋል። ያን ደግሞ እኔ አልፈልገውም። ስለዚህ ቦሌ መድኃኔዓለም ጥሩን እንምጣ፣ እርማችንን እናውጣ። እናንተም ተገኙና እኛም እንምጣና በጋራ በአንድነት ሆነን ጌታ ተወለደ ብለን ነጭ ለብሰን በጋራ በአንድነት ዘምረን የለ። አሁን ደግሞ ምዕመኖቻችን በአርሲ ምድር ላይ ደማቸው እንደ ጎርፍ ወርዷል። ስጋቸው በእሳት ተጠብሷል። ቤተ ክርስቲያናቸው ተቃጥሏል። በኢትዮጵያ ምድር ላይ ታይቶም ተሰምቶም የማይታወቅ ግፍና መከራ ተቀብለዋል። ታዲያ ለነዚህ ምዕመናን እርም ማውጣት የለብንም? ቤተ ክርስቲያን የራሷ የሆነ ባንዲራ አላት አይደል እንዴ? ሁሉም አድባራትና ገዳማት
ባንዲራውን ዝቅ አድርገው ለምንድነው ሐዘን የማይታወጀው? ለምንድነው ባንዲራው ዝቅ ብሎ እየየ ብለን በጋራ በአንድነት እርማችንን የማናውጠው? በዛውም የሚሰማን የመንግስት አካል ስለሌለ እኛ ለዚህ መንግስት ምኑም ስላይደለን ብንሞት ብንገደል ብንታረድ ብንሰደድ ለሱ ምንም አይደል። ሰምቶ እንዳልሰማ ጆሮ ዳባ ልበስ የሚባል ነው። ይኸው እስካሁን ድረስ እንኳን የተባለ ነገር የለም። ስለዚህ ለምንድነው ቦሌ መድኃኔዓለም የማጠሩ? እንምጣ በጋራ በአንድነት እየይ ብለን በዛው እርማችንን እናውጣ። በዛው ደግሞ የዓለም ሕዝብ ይወቅልን እየተገደልን እንደሆነ እየተጨፈጨፍን እንደሆነ በኢትዮጵያ ምድር ላይ ተነጥለን ኦርቶዶክስ ስለሆነን ብቻ እየተገደልን እንደሆነ አንድም የዓለም ሕዝብ ይወቅልን። ስለዚህ በአውደ ምሕረታችን ላይ እንገናኝ። አባቶች እናንተም ባላችሁበት ምዕመኑም ተጠርቶ በጋራ ሐዘናችንን እንወጣ። በዛው የዓለም ሕዝብ ይወቅልን። ይህን እንደምታደርጉ ተስፋ አድርጋለሁ። ቢያንስ እንኳን በዚህ እራርታችሁ ለእናንተ ያለን ቁጣ እንዲቀዘቅዝ ቢያንስ አንድ ቦታ ጠርተን በጋራ እንዘን። እናንተም እንደሚገለን እንደሚያሳድደን መንግስት አትጨክኑብን። በአቡነ ጴጥሮስ በአቡነ ሚካኤል እንማጸናችኋለን። እባካችሁ ጥሩንና በጋራ በአንድነት እርማችንን እናውጣ። እጅግ በጣም አስቸኳይ ቪዲዮ ስለሆነ ሁላችሁም ይህንን መልእክት ኮፒ ሊንክና ሼር እያደረጋችሁ ለሁሉም አድርሱ። እጅግ በጣም አስቸኳይ ቪዲዮ ነው። እስኪ ይህንን ተመልክተን እንመለስ። እንግዲህ በክርስቶስ እህትና ወንድሞቼ ሰላማዊ ሰልፍ የምንወጣበት ቀን እሁድ ነው ተብሏል። ስለዚህም እሁድ ጠዋት መስቀል አደባባይ እንገናኝ። የእሁድ ሰው ይበለን። መቻችሁ ከላይ እንደዚህ እንደምትመለከቱት ነገ ማለትም እሁድ በመስቀል አደባባይ በአርሲ ጉዳይ ቤተክርስቲያን ሰላማዊ ሰልፍ ጠርታለች እየተባለ ይህ ቪዲዮ እየተሽከረከረ ነው። እውነቱን ለመናገር ነገ ምንም አይነት ሰላማዊ ሰልፍ በቤተክርስቲያን በኩል የተደረገ ጥሪ የለም። እንደዚህ አይነት መረጃ ከቅዱስ ሲኖዶስም አልወጣም። እንደዚህ አይነት መረጃዎች ይህን የመሰሉ ቪዲዮዎች የሐሰት ናቸው። ስለዚህ ከእንደዚህ አይነት መረጃዎች ራሳችሁን ጠብቁ ለማለት ነው። በተጨማሪ ነገ ማለትም እሁድ በጌታ ቀን ሁላችሁም ወደ ቅዱስ ቤተክርስቲያን ሄዳችሁ ቅዳሴያችሁን አስቀድሱ እንጂ እንደዚህ አይነት የሐሰት መረጃዎችን በመስማት ወደ ቦታው ለመምጣት ያሰባችሁ ካላችሁ የውሸት መረጃ ነው። ራሳችሁን ከሐሰት መረጃ ጠብቁ። ሰላም ክርስቶስ ከሁላችን ጋር ይሁን። እግዚአብሔር አምላክ በአርሲ ላይ እየተደረገ ያለው ነገር ለአንዴና ለመጨረሻ ጊዜ ያስቆምልን። መሞከር ነው። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይመጡ ከዚህ ቀደም ብዙዎች ሞቷል። ነገም ብዙ ትናንትም ብዙ ከተባብረን RC. Nobody deserves this. I don't know why I'm saying this now, but for those who don't know, armed assailants raided remote farming villages in districts including Asako, Shirka, and Honkolowabe, and at least 13 Orthodox Ethiopian Christians lost their lives. And the part that hurts me the most is the 101-year-old historic Telata St. Gabriel Church that was burned to the ground. Come and see worshippers struggling, fleeing, running away to the point where they had to even take their tablets, that is their arks, into the bushes so as they could protect this historic and this holy ornament. No one deserves to die in the first place, talk less of dying in such a way. We all know we are going to leave this world someday, but not like this. It is a very sad moment. It is a moment of reflection. My heart goes to each and every one of you all affected, all of you all living in such zones. You all just stay safe. And at the same time, I'm praying and I'm begging the authorities to do something about this. I'm just begging. Because that's the most we can do, to beg. To beg. I am just begging, please. You all stay safe and sound, man. You all protect yourselves. The world is a bitter place, man. The world is definitely a bitter place. My heart goes with you all. You all take care. ቋሚ ሲኖዶስ በምስራቅ አርሲ የተጎዱ ወገኖችን የሚያጽናና ብፁዓን አባቶችን መድቧል። እንግዲህ ዛሬ ግንቦት 28 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያንን የሚያጽናኑ ብፁዓን አባቶች መመደባቸውን እየሰማን ነው። ደስ ይላል።
የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት ያሉ በተፈጠሩባቸው አደጋው በተከሰተባቸው ቦታዎች ሁሉ በመሄድ በችግሩ ምክንያት ለተፈናቀሉ ወገኖቻችን ድጋፍ እንዲያደርጉ በብፁዓን አባቶች የሚመራ የቤተክርስቲያናችን ልዑክ ቡድን ችግሩ ወደ ተፈጠረበት በመሄድ ተጎጂዎችን እንዲያጽናኑ አስፈላጊውንም ድጋፍ እንዲያደርጉ ወስኗል ማለት ነው። እንግዲህ በጠቅላይ ቤተ ክህነትም በኩል በሚቋቋመው ኮሚቴ አስተባባሪነት በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበትን የቅዱስ ገብርኤል ቤተክርስቲያን እንዲያሰራ፣ ከቀያቸው የተፈናቀሉ ወገኖችንም በቋሚነት ወደ መኖሪያቸው እንዲመለሱ፣ በሀገረ ስብከቱም ዳግመኛ መሰል ችግርም እንዳይፈጠር የመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ሰይሟል። ይህ ኮሚቴን በአስቸኳይ ወደ ስራ እንዲገባ ወስኗል ማለት ነው። አባቶቻችን እንዲህ አይነት ስራ ስትሰሩ ከፊት ስትቀድሙ በጣም ደስ ይላልና በርቱ። ለአርሲ በሚገኙ ወገኖቻችን ድምፅ መሆናችንን አንተውም። ፍትህ ለአርሲ ወገኖቻችን። ስለ አርሲ ሰበር መረጃ ተሰምቷል። ሲኖዶሱ ውሳኔ አስተላልፏል። አካውንቴ ሻዶባኖስ ስለሆነም ሁላችሁም 5 ጊዜ ይህንን ቪዲዮ ኮፒ ሊንክ አድርጉት። ቋሚ ሲኖዶሱ በምስራቅ አርሲ ተገኝተው የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መድቧል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ በሽርካ እንዲሁም በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎም በዛሬው ዕለት በአካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ፣ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። በተጨማሪም ሲኖዶሱ የተቃጠለው ጥንታዊ የጠላታ ቅዱስ ገብርኤል ቤተ ክርስቲያን እንዲሰራ፣ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ እንዲሁም በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩም ጥናት አካሂዶ መፍትሄ የሚያቀርብ አብይ ኮሚቴም ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። ኦርቶዶክስ የፈለገ በስጋ ደካማ ብትሆን በሃይማኖቱ የሚደራደር ኦርቶዶክሳዊ የለም። መመናኝ ደካማ ሊሆን ይችላል፣ ዘፈን ምናምን ሊያዳምጥ ይችላል፣ በሃይማኖቱ ግን አይደራደር። የአሜሪካ የጴንጤ ቸርቾች ያማል። ጩኸት የቀማችሁ ኳስ ደጋፊ ነን የምትሉ መሀይም እከክ ናችሁ። ይህን እነግራለሁ አስረግጬ። አስመሳይ እከካ ናችሁ፣ ዶማዎች ናችሁ። የህዝብን ድምፅ የቀማችሁት እናንተ ናችሁ። የህዝቡን ለቅሶ የቀማችሁት እናንተ ናችሁ። ህዝቡ እንዳይንቀሳቀስ፣ ህዝቡ እንዳይሰራ በየጭፈራው ቤት በየቢራው ቤት ተደንቅሮ ኳስ ማየት እውቀት አይጠይቅም። መሀይም ዶማ። ከቻልክ ተጫወት፣ ኳስ ላድንቅ፣ ኳስ ተጫወት ላድንቅ። ማየት ከባድ ነገር አይደል። ማንም ማየት ይችላል። ተጫወተው፣ ጀግና ልበል፣ ተጫወተው። ራስህ እንደፈለግኩን ላድንቅ። ማየትና የእነሱን ማሊያ መልበስ አንተን ምንም ጀግናን ሊያስብል የሚችል አንዳች ነገር የለም። ማየም ስለሆናችሁ ግን ጀግናውን ይመስላል። የአርሰናልን ወይም የሌላውን ልብስ ለብሰ ስለቀባጠርክ ጀግናውን ይመስላል። ኳስ የተጫወትክ ይመስላል። ለህዝብ ቁምለት። ቢያንስ የነጻነት ሀገር ነው ያላችሁት። የነጻነት ሀገር ካላችሁ እውነቴን ነው ምለው ቢያንስ ለሚጎዳው እዚህ ለሚታረደው በየጊዜው ደሙ ለሚፈሰው ህዝብ ድምፁ ነው። ይሄ ፖለቲካ አይደለም፣ በጭራሽ ፖለቲካ አይደለም። በስንት ዓመት ደም ጎረፈ ኢትዮጵያ ላይ። እንደዚህ ዘመን የሰው ልጅ አልቆ ያውቃል ኢትዮጵያ ላይ? በአርሲ 53 ሰዎች ተገለው ከ1800 በላይ ሰዎች አፈናቅለው ዛሬም መግለጫ ነው የሚወጣው። መደራጀት ነው ያለብህ። መግለጫ አያድንም። ነፍስ ይማር አላዳነንም። ስለዚህ በአንድነት መነሳት ነው ያለብን። ቅዱስ ሲኖዶስ ዘላቂ መፍትሄ እንድናገኝ እንዲያደርጉላችንም ድምፅ እንሁን። የአርሲ ኦርቶዶክሳውያን ጩኸት የሁላችንም ህመም ይሁን። በአርሲ ኦርቶዶክስነት ፈተና ውስጥ ገብቷልና ሁላችንም ኦርቶዶክሳውያን ለአርሲ ወገኖቻችን እባካችሁ ያለመሰልቸትና ያለመታከት ድምፅ እንሁን። ዛሬ ላይ በህይወት ያለነው አርሲ ስላልተገኘን ብቻ ነው። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን አስተማሪ ቪዲዮዎችን ዘኩ 16 እያመጣላችሁ ስለሆነ ዘኩ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰቢኑ ሀሳብ አስተያየታችሁን ኮሜንት ላስቀምጡ። ሁላችሁም ኦርቶዶክሳውያን ለአርሲ ኦርቶዶክሳውያን ድምጽ መሆን ይገባናል ማለት ነው። እናንተም ሀሳባችሁን ኮሜንት ለማስቀመጣችሁ እንዳደረሱ እንዲሁም ደግሞ ለአርሲ ኦርቶዶክሳውያን ፊቲ እያላችሁ ኮሜንት ለማስቀመጣችሁ እንዳደረሱ
እንዳትረሱ ማለት ነው ኦርቶዶክሳውያን። እንዲሁም ደግሞ እኛ ሚዲያ ላይ መተን መጮህ ብቻ ሳይሆን መሬት ወርደን አንዳንድ ቻሌንጆችን አዘጋጅተን ብናዮስ የሚሉ ቻሌንጆች እየወጡ ይገኛሉ። እነሱንም ደግሞ እግር በእግር እየተከታተልኩኝ ወደ እናንተ ያደርሳለሁ። ቻሌንጁን ደግሞ አብረን እንጀምራለን። እስከዛ ግን እናንተም ደግሞ በጸሎታችሁ እንድታስቡ በልዑል እግዚአብሔር ስም ለማሳሰብ ወዳለሁ ማለት ነው ኦርቶዶክሳውያን። እጅግ የሚያሳፍር ነገር ደግሞ አንዳንድ ኦርቶዶክሳውያን እያደረጉ ይገኛሉ ማለት ነው። በዚህ በአሩሲ ጉዳይ ላይ አንዳንድ ኦርቶዶክሳውያን የአሩሲ አርሰናል የበለጠባቸው ኦርቶዶክሳውያን አሉ። አንዳንድ ኦርቶዶክሳውያን ለድምፃውያን ጥሪ ባረጉት መሰረት አንዳንድ ድምፃውያን ደግሞ የኦርቶዶክሳውያንን ጥሪ አክብሮ የቤተክርስቲያንን ጥሪ አክብሮ እኛ ወገኖቻችን እየሞቱ እኛ እንዘፍንም ብሎ ከኮንሰርቱም የቀሩ አሉ ማለት ነው ኦርቶዶክሳውያን። ለምሳሌ እንደነ ሳሚዳን እንዲሁም ደግሞ ራኤል ጌቱ፣ ታደለ ሮባ ሶስቱም እንደቀሩ እየሰማን እንገኛለን ማለት ነው ኦርቶዶክሳውያን። ግን አንዳንድ ኦርቶዶክሳውያን ባለማተቦች እዛ ሄዶ ኮንሰርቱ ላይ እየተካፈሉ እንደሆነ እየሰማን እንገኛለን። በሱ መረጃ ደግሞ ነገ እስከምንመለስ እናንተም ደግሞ ይሄ ቪዲዮ ለሞላ ዓለም እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ ማለት ነው ኦርቶዶክሳውያን። አገራችን ኢትዮጵያ ሰላም ያድርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።